This is the moment an Iranian drone appears to strike an already burning warehouse in Kuwait. Bahrain and Jordan also coming under Iranian missile and drone fire. It comes as the US has reinstated a naval blockade on Iranian ports and carried out 7 hours of strikes on the country overnight. President Trump has threatened once again to bomb Iranian power plants and also bridges if Tehran does not come back to the negotiating table. He said the US strikes will, quote, continue until I say it's enough. Now, these threats are not new. We have heard them from President Trump before, and in the past, Tehran has said they signal signs of desperation from the United States. They also come as President Trump has pulled back from his threat to impose a 20% levy on cargo in the Strait of Hormuz in return for protection. Iran now says it is under no obligation to stick to its part of the deal when it comes to the Memorandum of Understanding, given the fact that the core of that deal was to end the war on all fronts. US CENTCOM on Tuesday said that over the past 7 days, Iran has targeted 7 commercial vessels, saying that almost a dozen crew members are killed, missing or injured. This is the moment እናቴ በአንድ እንጀራ ነበር ወጥ የምትቀምሰው አሁን ግን በማማሲያ እጇ ላይ አርጋ ወጥ ስቀምስ ፋዘር ካየ ራት ብቻሽን ቸኮል አንድ ነጥፋል ያናል ብለን ብዙ ለፋን ሳይሆን ሲቀር ጥለን ጠፋል እንግሊዙ ዛፍተር ካም ዩ ጎ ሚ ኢራን ኖ አንድ ሳምንት እኮ በቂ ነው አጠናለሁ ብሎ ቁርጭምጭሚቷ ሲወልቅ ብትገባ ማን ያስፈጫል ወፍጮ ቤት እና አንድ ሳምንት በቂ ነው አረ በቂ ነው አያቴ ማማ ወለተ ዮሐንስ እናት ሰውን ለማወቅ አንዴ ተቀምጦ እስኪነሳ ነው ኮንበሩ ትላለች አሁን እኔም ያ አለኝ ከዛ ቀጠረኝና ጓደኛዬ ጋር ያገኘኝ እንዳልኩ ደንግጫለሁ በቃ እመቤቴ ይሄንን ሰውዬ ስጪ ከእንግዲህ ጣሊያንም አይደለም ነው ያልኩት በልቤ እኮ ነው ሲተማወቀኝ ምላሴ ጉሮሬ ላይ ተለጠፈ እንዳሳ ወድጄዋለሁ ገና ስቀርበሽ እንደዚህ አይተሽው ወይ ጉድ ይገርማል የወገቡ የጂንሱ አለባበስ ጎንበስ ማለቱ ኢንጂነርነቱ ምን አሟልቶለታል ከነደግነቱ እንዲኮ ነው ቁጭ ብለን እኮ ምን ስቀው አሁንም እንግዲህ 40ኛሽ እሱ ነገር በቃ ቀይር ይላል እንዴት እንደተገናኘን ሳወራለት በኋላ በአጋጣሚ ለጓደኛዬ ጋር እንደዛ ያወራ ይሄ ይሁንልኝ ብዬ እሱ የመጣው ሹፌር የራሱ ሹፌር ይድራል በነገር ላይ ደግ ሰው ነው ይሄ ሰርቼ ንባንክ ከትቼ እንደንቧ ሮጣለሁ የሚል ሰው አይደለም ልጆቼ ይመጣሉ አለ ሹፌሩን ለመዳር ሊያጅቡት ሲመጡ ይመጣሉ ብሏል እንግዲህ ቁጭ ብለን ከዛ እኔና ጓደኛዬ ጥሬ ስጋ በልተን ጥግብ ብለን እንደው ወይን እንጠጣ ያለን ነው የመጣው ከዛ እኔ እንደዚህ ወደ ደጅ ያየውን ተክዤ ባልስጪኝ ማርያም ብዬ ከምሬንም ነግረን ያጉል ነገር አልወድም ይሄ ነይ እንግዲህ ያርባብር ክትፎ ገዝቶ ለቢራ ገዝቶ ሰው ማሰቃየት ይሄንን ቤተሰብ አሳድጎኛል አጉል ነገር ብለው ከዛ ቁጭ ብለን ያለን እንዲህ አልኩኝ ሲያይ እሷን ሳማትና መስኪዬ እንዴት ነሽ አላት ጓደኛዬ እሷን መስኪ ምትባለው እሺ ደስ ይላል አነጋገሩ አሁንም ያው ነው ሰው እኮ በሆነ ነገሩ ትይዘዋል ከሰዓት ማን ልበል ሲለኝ መስከረም አልኩ በስነ ስርዓት እኔ ከመኪና ሲወርድ ነው የወደድኩት የለበሰው ምን ብዬ ላውራድ የለበሰውን ራሱ ሸሚዝ ታስረጃለሁ ብዬ አስወልቄው ተኩሼ ሰቅያለሁ እየገባው ያለው ምስክሬ አሁን ቤት ውስጥ አስተምጪ አዎ በቃ እንደው አንዳንዴ እሱ በጣም የሚበል ሳሎንም ይሁን ታሪክ ከማበዛበት ብዬ የምር ነው የምነግርሽ ሸሚዙን አይዋለሁ ሲያምርበት ከጥቁር መነጽር ጋር ነው ያደረገው እንደው ጎበጥ ብሏል ወገቡ በቃ ጂንሱ ወረድ ብሏል በቃ ኳሊቲ ይሄ የምትመኘው ውስጤን ያሁን የተመኘሁት ሌላውን አላውቅ ሰው ግን ምንድነው የሚለው ትልቅ ሰው መታገበው ለፍራንክ ነው ያም የመጀመሪያውም ትልቅ ነው ሲሞት ነው እድሜውን የሰማው ሀብታም ነው እኔንም ማሳከኝ
እኔም ሳኩኝ። ግን ውሸት ነው። ልጆቹ መጡ። ሲመጡ አቤት ሲያምሩ! እነዚህን እግራቸውንም ቢሆን አጥቤ እኖራለሁ፣ ከነዚህማ አልለይም አልኩኝ። መቼም ሲያምሩ ደግምልሃለሁ። ዘራችሁ ያምራል፣ ዘራችሁን ያብዛውላል። የወንድሞቹ ልጆች ሁሉ ሽንታቸው አይደፋ ብዬ ነው የምመርቀው ሲጋበዝ። አይ ያምራሉ። ውሸት ምን ይሰራል? ከዛ ሃይ ዳዲ አለ ሁለተኛ ልጁ። ሲለው ምን ዳዲ ትላለህ? ፋዘር በላለው። ለካ አስቦኛል። በቃ ይሄ ሰውዬ እኔ ነው እያልኩ አልኩኝ። ከዛ በዛው እነሱም አልጋ ወደ ተያዘበት ሲሄዱ እሱ ቁጭ ብሎ ልጋብዛችሁ ብሎን የሆነ ሰውዬ ጓደኛ አደጋ ደርሶባት ነበር የመኪና ባሏን ማናጀር ነበር፣ የባንክ ሞቷል። አደጋዋን ሲጠይቃት እንደው ትልቅ ሰውዬ ነው እሱ አጋጠመው እኔን ለመጠየቅ። የኔ ቆንጆ የት ነው የምትማሪው አለኝ። የምን ትምህርት? ኧረ እኔ ደብረ ዘይት ምን የመሰለ ኑሮ ምን የመሰለ ፓይለት ኮረኔል ባል ነበረኝ፣ አሞራ ፍርሶብኝ ነው ቤቴን አልኩት። ልታታልይ መሰለኝ አለ። ያው ትልቅ ሰው እኮ አምነህም ፍቅር እንደሚይዝም አያውቅም። ስልክ ነበረኝ አልሰጥም ስልክ እኔ መደመሪያ ነው የምለው። ያው ይጨቀጭቁሃል ሰዎች ሱቅ ላይ ደግሞ ቁጭ ብለህ አትተኛም። ቀጭን ነው አገጭህን የሚያደርጉት እየደወሉ ድካም። በኋላ እሺ አልኩትና ስልኩን ሰጠሁት በሲጃራ ወረቀት። አሁን በቅርብ ጣል ነው በሲጃራ ወረቀት በጭቄ እዛ በሚሸጥበት ጓደኛዬ ጋርና ሰውየው ልጅቷን ሲያዋራ ይገርምሻል እኔም እኮ የልጆቼ እናት በጣም መሞት እኔ ነኝ የሚገባኝ። ልጆቼን አስተምራ ደህና ቦታ አድርሳ ሞተችብኝ። እኔ ነበርኩ መሞት የሚገባኝ ሲል ያችን ሰምቻለሁ። ከዛ በኋላ ግን ያለውን አልሰማሁም። እንዴት እንደምገባ እያስተካከልኩ ነው። በቃ አይጠቅመኝም። ያው ገብቼ ባረጋጋው ይሻላል አይደለም? ይሻላል ምከምለው። ከዛ በሌላ ቀን ቆየንና ፓላስ የሚባል ሆቴል ቀጠረኝ። አሁን ለትዳር እኮ ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ የአሮን ቤተሰብ የአሮን ቤት አሮን የዩቲዩብ ቻናላችን እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። ጠፍቼባችኋለሁ አይደለ? ሰሞኑን ያው እንግዲህ እዚሁ ክሮአሻ ነኝና የሚኖረው እየበዛ ነው። ደህና ናችሁ ግን እናንተ? ላይክ፣ ሰብስክራይብ፣ ሼር ማድረጉን ትታችሁታል። እንግዲህ ያው እኛም ተስፋ አልቆረጥንም። በትግል ላይ ነን። የትግል ላይ ህይወት መቼም አንዱ አስቸጋሪ ነው ለማንኛውም ማለት ነው። በተረፈ ያው እንግዲህ እየበረታችሁ እንደሆነ ተስፋ እናደርጋለን። አዲስ የሆናችሁ ለዩቲዩባችን ሰብስክራይብ አድርጉን፣ ሼር አድርጉን፣ ላይክ አድርጉን። እንቀጥል። አጋባው አንድ ሰው ሲሰድብ ዝም ብለህ ተመልከተው። ስድቡን እስኪጨርስ ድረስ ምንም አትመልስለት። ልክ ተሳድቦ ሲጨርስ ደህና ነህ ግን አይደል? ምንም የተፈጠረ ነገር የለም ሁሉም ሰላም በለው። ይህ ሰዳቢውን ምቾት ይነሳዋል። ይህን ዘዴ ተጠቅመህበት ታውቃለህ ወይንስ ካሁን በኋላ ማን ላይ ሊጠቀምበት አሰብ? እንደዚህ አይነት አዳዲስ ዘዴዎችን ማግኘት ከፈለግ ይህን ፔጅ ፎሎ ማድረግ እንዳይረሳ። ከዳርክ ሳይኮሎጂ መጽሐፍ ያገኘሁት ሰዳቢህን እታተይ ላይማ እንደሰውዬ ድልቅ ነበር። ምን ማለት እንዴት ነው ያለበት? ሆድ ላይ ስቅል ብሎ ድልቅ እስኪ እንግዲህ ያገ ዶር ሩዝ ከምንድን እንትን የባህር አሳዎች ሲፉድ ይባላል። የሸርጥ ነው። ሲፉድ የባህር ምግብ በቆሎ ምን ይፈል ሰረገፈ። ይሄ ምንድን ነው? ዶር ሩዝ ከምንድን እንትን የባህር አሳዎች ሊንክ ኢትዮጵያን የሚያስጠሯት ሁለት ታላላቅ ሞዴሎች ይዤላችሁ መጥቻለሁ። ዛሬ ደግሞ የመጀመሪያ ፋሽን ሾዋቸውን ዋክ ያደርጋሉ ማለት ነው። እንዴት እንዳማረባቸው ተመልከቱ። እንግዲህ ወደ ኢንተርናሽናል ስቴጅ ደግሞ መውጣታቸው አይቀርም። ዛሬ የፌስ ኦፍ ኢትዮጵያ በጂ ፓወር የተዘጋጀ ወንጪን ለማሳየት ትልቅ ቻሌንጅ ተዘጋጅቶ ነበር። ከመቶ ሴቶች 60 ሴቶች ብቻ ነው የሚቀሩት። እነዚህ ሴቶች 40 ሴቶች እንዴት አድርገው ነው የሚቀንሷቸው? 5 ቦታ ላይ የሚገራርሙ ቻሌንጆች ተዘጋጅተዋል። ዛሬ እየተካሄዱ ነበር። አሁን ደግሞ መጨረሻ ላይ ደርሰን ወደ ፋሽን ሾው ገብተናል ማለት ነው። ይህ እየተደረገ ያለው ወንጪን ለማሳየት ነው። ወንጪ ምን ያህል እንደምታምር ምን ያህል ሳቢ የሆነ ውበት እንዳላት ፌስ ኦፍ ኢትዮጵያ ባይ ፓወርድ ባይ ጂ ፓወር አብረው እየሰሩ ይገኛሉ ማለት ነው። እስኪ ጠብቁና ፋሽን ሾው ላይ ዋክ እንዲያደርጉ ታያላችሁ ማለት ነው። እስኪ ፋሽን ሾው ካት ዋክ ሌትስ ጎ ቡም 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 የታባቱ
ፈራሽላት መሰለኝ። ቆይ ቀስ በይ ዴዚ። ቀስ ገና የመጀመሪያው ነው። ከመብላትሽ በፊት look at me. Are you ready? በጣም ቀላል ነው ይሄ። ቀላል። ቀስ ብለሽ ግምት አድርጊ። ወይኔ and again ወይኔ ምን ነው? ቀስ አድርጊ። ቀስ አይበዛብሽም? ይጣፍጣል? ደህና ነኝ። ቀስ በቃ አይጨርሹ። ወይኔ አንድ ባይት በጣም አሪፍ። ይኸው ከስር ባስኬት አለ። እሺ ዴዚ ይጣፍጣል? ያቃጥላል? ምን ይላል እስቲ ንገሪኝ። ቆንጆ ህይወት። ቆንጆዬ ቆንጆ ህይወት ነው። እሺ ፈርተሻል ወይስ ትቀጥያለሽ? ቀጥይ። እንቀጥላለን። ምንድን ነው እየተካሄደ ያለው? ደመና። በዚሁ ደመና። ብዙ ደመና ነው የሚታይሽ ገና ካሁኑ ከመጀመሪያው? አይ እኔ ደህና ነኝ። ሲንዲን ምን ትመክሪያታለሽ? ተረጋጊ። ይከብዳል ወይስ ያቃጥላል? አይ ቀላል ነው። ተረጋጊ። እረጋጋለሁ። እሺ ሲንዲ ትጀምሪያለሽ? አዎ። አትንቀጥቀጭ፣ ችግር የለውም። እሺ አንድ የምትፈልጊ ድግት አድርጊና ንክር። ማራገፍ አይቻልም። ከዛ ወዲያው መላክ ነው። ሲንዲ ታወራኝ። አልጨረሱም። ስጋ ካለው እንትን ትላላችሁ። አንቺም ይኸው ስጋ ካለው አርጊ ቢያት በደንብ እሺ አናችሁን እዚህ ጋር ታደርጋላችሁ። ሲንዲ ለመጨረሻ ጊዜ የተቃጠልሽ መቼ ነበር? ዛሬ። እንዴት ይሄ ሁላ ምን እያደረገ ነው? ስራ እየሰራ ነው። ምን አይነት ስራ? ታዋራኝ። የምር እዚህ ቀላል ነው። ይሄ በጣም እያካበዳችሁ ነው። አይ ምንድን ነው የሚሰማሽ? አሁን ውስጥሽ ምንድን ነው እየሆነ ያለው? ተቃጠልኩ። ምንድን ነው? ከንፈር የሚቃጠለው? ምላስ የሚቃጠለው? ሁሉም ጆሮም፣ ምላስም ከንፈርም። ገና በአንደኛው እንደዚህ ከሆናችሁ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ ላይ ምንድን ነው የምትሆነው? የመጀመሪያ ያስቃችኋል። በማንኛውም ሰከንድ በማንኛውም ቅጽበት ሶፍት መጠቀም ትችላላችሁ። ግን ወተቱን ሳትጨርሱ መጠጣት ከጀመራችሁ የምታገኙትን ሽልማት ታጣላችሁ። ሽልማቱን ማጣት አትፈልጉም አይደል? ስለዚህ ለሁለተኛው እንቀጥል። ዴዚ are you ready? ሳንሽን ውሰጂ። ወይኔ ጊዜ ቀስ በይ። አንቺ አስጠቋሪ ቀስ በይ። ወይኔ ይጣፍጣል? ያቃጥላል? ቃሪያ አይደለም። ቃሪያ አይደለም?
ቀላል ነው። እኔ የምለው ዴዚ አማርኛ ችለሻል ወይስ አልቻልሽም በደንብ? 50 የትኛው 50? ኢትዮጵያ። ሌላኛው 50ስ? ቢራቢሮ ኢትዮጵያ። ምን? ቢራቢሮ ኢትዮጵያ። ቢራቢሮ ኢትዮጵያ ምንድን ነው እሱ? የኔ ሰፈር። ኦኬ። ቢራቢሮ ኢትዮጵያ የሚባል ሰፈር አለ? ኦኬ። ዴዚ አዲስ አበባ 20 ደቂቃ ፈረስ መኪና ቢራቢሮ ኢትዮጵያ። እንደዚህ ስለፈለኩ እስኪ ድገሚ። አሁን ያለችውን እስኪ ድገሚልኝ። 20 ሰፈር ቢራቢሮ ኢትዮጵያ። ዴዚ ምንድን ነው እየሆነ ያለው? ጭንቅላትሽ ውስጥ ምንድን ነው እየተከናወነ ያለው? ጭንቅላት አለኝ። ጭንቅላት አለሽ? አይ ነው፣ ግን እዚህ ውስጥ ምንድን ነው እየሆነ ያለው? ምን እያሰብሽ ነው? ቆንጆ ጭንቅላት። የኔ ከንፈር ባቡር። ባቡር። የኔ ከንፈር ባቡር ነው። ባቡር ምን ከንፈር? ባቡር ከንፈር ነው። አይዞሽ። ሁለተኛው የበለጠ ያቃጥላል ወይስ ቀላል? ቀላል ነው። ስሚ፣ በነገራችን ላይ ብዙ ሰው ያንቺን ስም ይሳሳቱታል መሰለኝ። ሲንዲ ይላሉ፣ ሲድኒ ይላሉ። ስንዴ፣ አብዛኛው ስንዴ። ስንዴ ጭራሽ ለምን? እንጃ፣ ግን የቤት ስሜ ቀመዲ ነው። ቀመዲ በኦሮምኛ አሁን 4 ስሞች ነው እየሰማሁ ያሉት። ሲንዲ፣ ሲድኒ፣ ስንዴ፣ ቀመዲ። ዴዚ ገና ካሁኑ ምን እያሰብሽ ነው? ምንም፣ ደህና ነኝ። ምንድን ነው? እግዚአብሔር ይመስገን። እሺ፣ ቀጥያ። እሺ፣ ሳምሽን አንቺ ሬዲ? ዴዚ ምን ትመክሪኛለሽ? ደህና ነኝ። እሺ፣ ደህና ላኪው በቃ ምንም ማስብ። አዎ በቃ እኮ ከስንዴ ምንም አይተናነስም። ስጋ ካሉት ትነክሪያለሽ። ምን ነው ያናድዳል እንዴ? ይሄ መቃጠሉ ያናድዳል። ለምን? እኔ እኮ የሚገርምኝ እዛው ባለችበት የምትይው ለቀቅ ይወስድ። ጎበዝ። በጣም ጥሩ። እንግዲህ ለዛሬ ያቀረብኩላችሁ የነበረ አሁን ስላልተመቸኝ ብዙ ሰዓት ማቅረብ አልቻልኩም። ችግር የለም፣ በሚቀጥለው በደንብ እያሰፋው አመጣለሁ ማለት ነው። ስለነበረን ጊዜ ሁሉ እግዚአብሔር ይመስገን። ዩቲዩብን ሼር፣ ላይክ በማድረግ አስፉልን። እናመሰግናለን።